ሰላም ሰላም ወደ ቻናል ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ማለት ዛሬ መጥቻለሁ እኮ በአንድ የሚያሳዝን ማለት አለ አይደለም ለብዙ ዓመታት እስር ቤት በነበረችው እኔ እጅግ በጣም አሳዝናኛለች። የእውነት እኔ በጣም እየተፈታች ነገር ነው የመሰለኝ እና ከዚህ በፊት ታውቃላችሁ ብር ተዋጥታላች ነበረ እና ሰሞኑን ደግሞ እስር ቤት ናታለች። በጣም ሰረ ወይ ሞት ይሻለኛል ምናምን ስትል ነበረ እና እውነት በጣም ብዙ ዓመት እኮ 13 ዓመት ምናምን ያሉት ያለው እና እጅግ በጣም አንዳንዴ ያልተሳሳተ ነገሮች የአንድ ቀን ዋጋ የአንድ ቀን ስህተት ስንት ዓመት ዋጋ ነው የምታከፍለው እሱ እና እግዚአብሔር ብቻ ነው የሚያውቀው። እና ትዕግስቷ በጣም እውነት እና አሁን ደግሞ በጣም ታማለች ይሉ ነበረ። ኤምባሲ ደግሞ ያው ትናንትና በተባበሩት ያወሩ ነበር እና እጅግ በጣም ነው ያሳዘነችኝ ማለት ነው። እና አንዳንዴ ጥንቃቄ ማድረግ የግድ ይለናል። ያን ቀን የመጥፎ ሰይጣን ማሸነፍ አለብን ብዬ አስባለሁ። እና በጣም በጣም ከባድ ነው። ያኔ ያቺ ልጅ የከፈለችው መስዋዕት አለ በጣም ብዙ ነው። በአንድ ቀን ስህተት ያው ነው ለእሱ እሞታለሁ ብላ ልጅቷ እንደምትገል ልጅቷ እንደሞተች ሐኪም ቤት እንደገባች እንደሞተች ምናልባት ቀና ሊሆን ይችላል እኮ ግን ደግሞ በእሷም ስለመታቻት ተሳስታ ማለት ነው። እና በአንድ ቀን ስህተት ስንት ዋጋ እንደምትከፍል አታውቅም። ተጠንቀቁ በሰራው በተለይ በአረብ ሀገራችን ያለችው ማለት ነው ጥንቃቄ ብታደርጉ ደስ ይላል ማለት ልጆቹ ላይ የሆነ ነገር በጣም ያናዳል። ግን ደግሞ ከዛ ነገር ጠብቀኛል ከበትረትም መበርታት አለባችሁ ማለት ነው እንጂ በጣም በተለይ ልጆች የምትጠብቁ ጥንቃቄ እንድታደርጉ ነግራችኋለሁ ማለት ነው። እና ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆንልኝ በትህትና እጠይቃለሁ። እኔ ደግሞ ዛሬ በጣም ደስ የሚል ቦታ ነበርኩ ማለት ነው። ስለዚህ በዚህም ለምን አላሳያችሁም ብዬ ነው ማለት ነው። እና ላይክ ሼር አድርጉልኝ ሰብስክራይብ አድርጉልኝ። ለምታከብሩኝ ለምትወዱኝ እጅግ በጣም አመሰግናለሁ። እና ያው እንዳልኳችሁ ነው ሌላ እጅግ በጣም በእውነት ታዝናለች። እና እናትየዋ አባትየዋ በተለይ በጣም ነው የሚያሳዝኑት። ምክንያቱም ሁሌም በጉጉት እየጠበቋት ነው። ትመጣለች ትፈታለች። ባለፈው አመት ነበረ ትፈታለች ለረመዳን ሲሏት በጣም ተደስታ ነበረ እናትየዋ ማለት ነው። እና ከዛ በኋላ ደግሞ የለችም አሉ። ከዛ በኋላ ምንም ነገር የለም አሉና እስካሁን ድረስ ስላለች እስር ቤት ስላለች ነገር አሁን ደግሞ ተስፋ ቆርጣ በቃ ወይም ሞት ይሻለኛል ምናምን እያለች ነበር። እና ከዛ በኋላ ደግሞ ሰውን ደግሞ ተቀባብሎ ስላወጣ በጣም ደስ ይላል በእውነት የሰውን ትብብርነቱ ማለት ነው። እና ጥንቃቄ አድርጉ ልላችሁ እወዳለሁ። በተለይ በተለያየ ሀገሮች ያሉ ትላልቅ ሰዎች ሊሆን ይችላል ትናንሽ በአንድ ቀን ስህተት ስንት ዋጋ እንደምትከፍሉ አታውቁና ጥንቃቄ አድርጉ። በሰው ሀገር ላይ ያላችሁ እላችኋለሁ። በጣም ነው የምወዳችሁ። በጣም አከብራችኋለሁ። ላይክ ሼር በማድረግ ቤተሰብ እንድትሆኑ ደግሞ በትህትና እጠይቃለሁ ማለት ነው። እና ያው እኔን የምትወድኝ እኔን የምታበረታቱኝ እንድታበረታቱኝ እፈልጋለሁ። ያው በጣም ከባድ ጊዜ ያለው ነው እና ጥንቃቄ አድርጉ። በተለይ ሰርታችሁ ወደ ቤት የምትመለሱ ሰርታችሁ ከልጆቹ ጋር የምትውሉ ምናምን ስፔሻሊቲ ዛት ሃቭ ቱ ቢ ስትሮንግ እና መጽናት አለባችሁ ብዬ አስባለሁ ማለት ነው። እና ዛሬ በጣም አሳዝነኝ የእውነት ስሰማት ነበረ እና ሀቢባ በተለይ እየተናገረች ነበር እና እጅግ በጣም ነው የምታሳዝነው። እኔ እስካሁን አለችም አልመሰለኝም ነበረ ማለት ነው። እና ለምን እንደሚሆን እስካሁን ለምን እንደዛ እንደቆየች ራሱ ይገርመኛል። እና ማለት በጣም ከባድ ነው ፕሮሰሱ ብለዋሉ። እና ድጋሜ ይታያሉ ምናምን ሲሉ በፊት በጣም በችኮላ እንደዚህ ያለ አይደለም ወይ ደግሞ እኛ በጣም እየተመላለስን በሷ ጉዳይ እያለ ነበረ እና ብዙ ስህተቶችም እየወጡ ነበሩ። ግን ደግሞ እግዚአብሔር ይመስገን እሷም ተፈታ ወደ ቤተሰቦቿ የምትቀላቀልበት ቀን እየደረሰ ነው ብዬ አስባለሁ። እና እነሱ እንዳሉ ከሄድ በኋላ ትወጣለች እያሉ ነው። ያው በ3 ቀን 4 ቀን በኋላ ማለት ነው መሰለኝ
ደስ ይመስለኛል እና በጣም ደስ ብሎኛል። እውነት ያድርግላት የእናቷን እንባ የእናቷን የእውነት የአባቷን እና እነሱን በዛው ለመገኘት ያብቃት። በጣም እግዚአብሔር ታሪክ ይቀይራል እና የእሷን ታሪክ እንዲቀይረው የእውነት በጣም አሳዝናኛለች። ይር ማለት በጣም ከባድ ነው፣ ግን ደግሞ እግዚአብሔር ከእሷ ጋር አልፎ እግዚአብሔር ሰላም ቤተሰቦቿ ጋር ለመገናኘት ያብቃት እላለሁ። እናንተም ጥሩ የተመኙላት። ከተረፈ ወዳችኋለሁ። ላይክ ሼር የምታደርጉልኝ ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። የዛሬ ቪዲዮ ይሄን ይመስላል። ይሄ ትሬን ውስጥ ነው አይዘው በጣም የሚያምር ለመጀመሪያ ጊዜ ነው እና እጅግ በጣም ያምራል። ውብ ነው ደግሞ እና እንደዚህ አይነት ለመጀመሪያ ጊዜ ነበር የሄድኩት። በጣም ነበር ደስ የሚለው ማለት ነው። እና ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። አመሰግናለሁ። መልካም ቀን ይሆንልን። ባይ። በያለንበት ሰላም፣ ፍቅር፣ አንድነት ይስጥ። ላይክ ሼር አድርጉ።